አትሳሳቱ። እግዚአብሔር በሁሉ ቦታ አለ። ቤተክርስቲያን ብቻ አይደለም፣ ቢሮአችን ውስጥ እግዚአብሔር አለ። ቤታችን ውስጥ እግዚአብሔር አለ። ሁሉን ይመለከታል። እሱ የቅርብ አምላክ እንጂ የሩቅ አምላክ አይደለም። አድሚጓዝ ሁላችሁ ሁሉ ጊዜ የራሳችንን ፍቃድ የእግዚአብሔርን ፍቃድ ትተን በራሳችን ፍቃድ ስንጓዝ መንገዳችን ላይ ወጀብና ማዕበል ይገጥመናል። በደንብ እንድሰሙ እንፈልጋለን። የእግዚአብሔርን ሐሳብ ትተን የእግዚአብሔርን ፍቃድ ትተን በራሳችን ሐሳብ በራሳችን ፍቃድ ስንጓዝ አይቀናንም፣ አይከናወንልንም፣ አይሳካልንም ይመስለናል እንጂ እውነቴን ነው የምነግራችሁ። የእግዚአብሔርን ፍቃድ ትተን በራሳችን ፍቃድ ስንጓዝ ነገሮች አያምሩም። ትዳር ያለ እግዚአብሔር ፍቃድ ወገኖቼ ውስጡ ስንገባ አናርፍበትም፣ ደስ አንሰኝበትም። ስራ ያለ እግዚአብሔር ፍቃድ ብንጀምር ንግድን ማትረፍ አንችልም፣ በስራችን ደስተኛ መሆን አንችልም። የውጭ ጉዳያችን የእግዚአብሔር ፍቃድ ካልሆነ እንደሄድን ተጭነን ተመልሰን እንመጣለን። አገልግሎት እንደ እግዚአብሔር ፍቃድ ካልሆነ በአገልግሎታችን ያዘነውን ማጽናናት፣ የተጨነቀውን ማረጋጋት፣ ጥያቄ ያለበትን ሰው መመለስ አንችልም። ይውላችሁ ያለ እርሱ ፈቃድ የሚሆን አንዳች ነገር የለም። መንገዳችንን ምዕመናን በደንብ አርጋችሁ ስሙኝ። ማንም ሰው እግዚአብሔርን ሊደበቀው እግዚአብሔርን ሊሰወረው አይችልም። እሱ በሰማይም አለ በምድርም አለ፣ ጨለማ ውስጥም አለ ብርሃን ውስጥም አለ፣ በሩቅም አለ በቅርብም አለ። ቤተክርስቲያንም እንሰራውን እግዚአብሔር ያያል። ከቤተክርስቲያን ውጪ ቤታችን ሆነን እንሰራውንም እግዚአብሔር ያያል። ደጃፍ ዘግተን ሰው አየኝ አላየኝ እያል የምንሰራውን ነገር በሙሉ ማን ያውቃል? መስክሩ። ማን ያያል? ዕጣ መጽሐፍ ቅዱሳዊ ነው። በነገራችን አንዳንድ ጊዜ ለመወሰን ስንቸገር ጸበል ለመጠመቅ ይሆናል። የት ሄጄ ጸበል ልጠመቅ ብለን ግራ ሲገባን ዕጣ እናውጣ የሚሉ ሰዎች አሉ። የመጽሐፍ ቅዱስ ሐሳብ የሆነ ቦታ ለመሄድ በተመሳሳይ ሰዓት ቀጠሮ ስንይዝ የት ልሄድ ሲሉ አባቶች ሲጨነቁ ወገኖች መንፈሳውያኑ ዝም ብለው ያሱንም እስኪ ዕጣ ላውጣ ይላሉ። መጽሐፍ ዕጣ በጉያ ትጣላለች መደቧም ከእግዚአብሔር ዘንድ ነው አለ። ዕጣ ክርክርን ትከለክላለች አለ ሶሎሞን። ዳዊት ምን ብሎ ነው የዘመረው? ከፊትህ ወዴት እሸሻለሁ አለ። ወደ ሰማይ እንደ ንስር ክንፍ አውጥቼ ብበር አንተ በዛለህ። ደግሞ ወደ ጥልቁ ወደ መቀመቃቱ በወርድ አንተ በዛለህ። ጨለማ ባንተ ዘንድ አይጨልምም ነው ያ። አስተውሉት ቃል እዛ መዝሙር 138 ቁጥር 7 ላይ ተመዘገበ ቃል። ከፊትህ ወዴት እሸሻለሁ አለ ዳዊት። ወደ ሰማይ በወጣ አንተ በዛለህ፣ ወደ ጥልቁ ወደ መቀመቃቱ በወርድ አንተ በዛለህ። ጨለማ ውስጥም ብገባ በጨለማ ውስጥም አንተ አለህ አለ። አንዳንድ ሰዎች አካባቢ የቀየሩ እንደሆነ፣ ሰፈር የቀየሩ እንደሆነ፣ መንደር የቀየሩ እንደሆነ ሚሰሩትን ክፋት፣ ሚሰሩትን ተንኮል፣ ሚሰሩትን ኃጢአት እግዚአብሔር የማያቸው የሚመስላቸው ሰዎች አሉ። ዛሬ ሀገራችን በብዙ ማዕበል እየተናወጠች ነው ያለችው። ማን ነው እንደ ዮናስ ኃላፊነት የሚወስድ? ታሪኩን መተረክ ብቻ ቁም ነገር አይደለም። ከታሪኩ ምን እንማራለን? ዮናስ ኃላፊነት ወሰደ። መርከቧ እንድትናወጽ እኔ ነኝ ምክንያቱ። ዛሬ እንዲሚሉ ይገኙ ይሆን? ቤተክርስቲያን ሰላም እንድታጣ ማዕበል ከውስጥም ከውጭም እንዲገጥማት እኔ ነኝ የሚሉ ይኖሩ ይሆን? ኃላፊነት የሚወስዱ ሰዎች ሀገሪቱ እንደዚህ እንድትሆን እኔ ነኝ ጥፋተኛው እኔ ነኝ፣ ያልታዘዝኩት ለእግዚአብሔር ያልተመቸውት እኔ ነኝ ብለው ኃላፊነት የሚወስዱ ራሳቸውን የሚያጋልጡ ሰዎች ይኖሩ ይሆን? አንዳንድ ትዳር እየታመሰ ነው። አንዳንድ ትዳር ሰላም ጠፍቶ እየታወከ ነው። ኃላፊነት የሚወስድ ይኖር ይሆን? ወይ ባል ይሆናል፣ ወይ ሚስት ትሆናለች፣
ወይ የሚስትና የባል እናት አባት ወንድም እህት ይሆናል። በእነሱ ምክንያት ይሆናል ትዳሩ እየተናወጸ እየታወቀ ያለው። እኔ ነኝ የሚል ባል ይኖር ይሆን? ለትዳራችን እንደዚህ መፍረስ፣ ለትዳራችን ማዕበል ፈተና መቅጠብ፣ ለትዳራችን እንደዚህ አይነት ችግር የመጣው በእኔ ምክንያት ነው የሚል ባል ይገኝ ይሆን? የምትል ሚስት ትገኝ ይሆን? ወይም ቤተሰቦቻችን ከሆኑ እኔ ነኝ የሚሉ ራሳቸውን የሚያጋልጡ ይኖሩ ይሆን? አምላክ አሜን። ክቡር መምህራችን መጋቢ ወንጌል መምህር ሄኖክ ታዬ የሀገረ ስብከታችን የሰንበት ትምህርት ቤት ማደራጃና መምሪያ ኃላፊ፣ ክቡር አባታችን መላከ ፀሐይ ቀሲስ ጌታቸው፣ ክቡር መምህራችን መምህር መስፍን የሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መምህራን ወንጌል፣ ክብርት ዘማሪያችን ዘማሪት ሰላማዊት ተክሎ፣ የነገዋ ቤተክርስቲያን ተረካቢ የምትሆኑ የሰንበት ትምህርት ቤት ተማሪ ወጣቶች፣ በዚህ ቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምን አመሻችሁ። እዚህ መድረስ ቀላል አይደለም። እግዚአብሔር ስለረዳን፣ እግዚአብሔር ስለፈቀደልን፣ በእድሜ ላይ እድሜ ተጨምሮልን ከዘመን ዘመን ተሸጋግረን ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነውን ጾመ ነነዌን ዛሬ አንድ ብለን ጀምረናል። ሌላው በሀገረ ስብከታችን ላይ ወጣትነት ለቤተ ክርስቲያን የተመሰረተበት 4ኛ ዓመት የምስረታ በዓል ያከበርን ነው በጉባኤ ያለ ነው። ለእነዚህ ሁሉ ቀኖች ያደረሰንን አምላካችን እግዚአብሔርን ከፍ አድርጋችሁ ከልባችሁ አመስግኑት። እስኪ ከልብ ሆናችሁ አመስግኑ። ነገር በሶስት ይጸናል። ለሶስተኛ ጊዜ እግዚአብሔርን አመስግኑት። እግዚአብሔር የተመሰገነ ይሁን። ወደ አገልግሎታችን እንሄዳለን። የጀመርነውን ጾም አምላካችን እግዚአብሔር እንደሚገባ ጾመን በረከት፣ ምሕረት፣ ይቅርታ ከእግዚአብሔር እንድናገኝ ሁላችንን በቸርነቱ ይርዳል። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ያስበን እንደሆነ ተነስተ አምላክህን ጥራ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ዮናስ በምዕራፍ 1 ቁጥር 6 ላይ ነው። ርዕሱን የመረጥንበት ምክንያት ወቅቱን ዘመኑን የዋጀ ትምህርት መማር እንድንችል ይህንን ርዕስ መርጠነዋል። የቤተ ክርስቲያናችን ትምህርት ሁላችን እንደምናውቅ ወቅትን ዘመንን የዋጀ ነው። ሐዋርያው ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ብሎ ተናግረዋል። እዚያ ቆላስይስ ምዕራፍ 4 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ። ስለዚህ አሁን ያለነው በጾመ ነነዌ ላይ ስለሆነ ዛሬ ነው የጀመርነው። ትምህርቱንም
ወንድሞቼን ጠይቄያለሁ፣ አልተሰጠም። ስለዚህ ለመጀመሪያ ቀን በዚህ ርዕስ ዙሪያ እንደ እግዚአብሔር መልካም ፍቃድ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ ያስተምረን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እኔ ከተናገርኩኝ በኋላ እናንተ ከኔ ቀጥላችሁ ኃይለ ቃሉን ትናገራላችሁ። ያስበን እንደሆነ በሉ እስኪ። ብዙ ናችሁ፣ ድምጻችሁ ያንሳል። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለመባረክ ስትሉ ሁልጊዜም ተናገሩ ስትባሉ ነቃ ብላችሁ የመናገር ልምድ ይኖራችሁ። ያስበን እንደሆነ ተነስተህ አምላክህን ጥራ። ማንን ጥራ? እግዚአብሔር የምንሰማውን ቃል ይባርክልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው አንድ የመርከብ አለቃ ነው። ቃሉም ለጊዜው የተነገረው ለአንድ ሰው የተነገረ ቃል። ወደ ኋላ መለስ ብለን ሙሉ ታሪኩን በትንቢተ ዮናስ በምዕራፍ 1 ቁጥር 1 ጀምሮ እየዘረዘርን ከሕይወታችን ጋር እያነጻጸርን እንመለከታለን። በመጨረሻ ላይ ከነነዌ ሰዎች የምንማረው ነገር ምን እንደሆነ ተመልክተን ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ ሆነ አንደበትን ለናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። ያስበን እንደሆነ ተነስተህ አምላክህን ጥራ። ርዕሳችን ይሄ ነው። ታሪኩ ሲጀምር እንዲህ ብሎ ይጀምራል። ትንቢተ ዮናስ ምዕራፍ 1 ቁጥር 1 ጀምሮ መለከታል። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ስበክ አለው ይላል። በአንድ ወቅት በአንድ ዘመን የነነዌ ሰዎች መተላለፍ አበዙ። የድፍረት ኃጢአት መስራት ጀመሩ። እግዚአብሔርን አልፈራም አሉ። ኃጢአታቸው፣ ክፋታቸው፣ መተላለፋቸው፣ በደላቸው ቅድመ እግዚአብሔር ደረሰ። እግዚአብሔርም ሊያጠፋቸው ወደደ። ነገር ግን ከማጥፋቱ በፊት በነነዌ ሕዝብ ላይ መዓትና ቁጣ ከማምጣቱ በፊት ምናልባት ይመለሱ እንደሆነ ብሎ ይጸጸቱ እንደሆነ ብሎ ነቢዩ ዮናስን ሂድ የነነዌ ሰዎችን ተመለሱ በላቸው፣ ንስሐ ግቡ በላቸው፣ አስተምር፣ ስበክ ብሎ እግዚአብሔር ነቢዩ ዮናስን ሰደደላቸው ይላል። ወገኖቼ እግዚአብሔር ሳያስተምር፣ እግዚአብሔር ሳይናገር፣ እግዚአብሔር ሳይገስጽ ደርሶ በማንም ሰው ላይ መዓት አያመጣም፣ መከራ አያመጣም። መጀመሪያ ያስተምራል። በመምህራን አድሮ ያስተምራል፣ ይገስጻል፣ ይዘልፋል፣ ይወቅሳል። አልመለስ ስንል አሻፈረኝ ስንል ያን ጊዜ ነው እግዚአብሔር የሚቀጣው። መጽሐፍ እንደዚህ ይላል፣ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር
ምንም ነገር አያደርግም ተብሎ ነው የተጻፈው። በትንቢተ አሞጽ በምዕራፍ 3 ቁጥር 7 ላይ የተመዘገበ ቃሉን አስተውሉት። በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። መዓት ይሁን ምሕረት፣ በጎ ነገር ይሁን ክፉ ነገር እግዚአብሔር በሰው ላይ ከማምጣቱ በፊት ለነቢያት አስቀድሞ ይነግራል። ነቢያቱን አስቀድሞ ይልካል። ሕዝቡ ከተመለሰ ንስሐ ከገባ እግዚአብሔር ሊያመጣ ያሰበውን መዓት ያርቀዋል። ነገር ግን ሕዝቡ በአመፁና በኃጢአቱ ከጸና እግዚአብሔር በአንድም በሌላም መንገድ ይቀጣል። አሁን ዮናስን ተነስና ሂዳል። የዚህን ጊዜ መጽሐፉ እንደዚህ ይላል፣ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ መርከቧ ገባ ነው። አስተውል እግዚአብሔር ልጆች፣ የእግዚአብሔር ፈቃዱ የእግዚአብሔር ፍላጎቱ ዮናስ ወደ ነነዌ እንዲሄድ። ዮናስ ግን ከእግዚአብሔር ፈቃድ ውጪ ዋጋ ከፍሎ ገንዘብ አውጥቶ በመርከብ ተሳፍሮ ከእግዚአብሔር ፊት ለመኮብለል ከማፊት ለመኮብለል ንገሩኝ፣ ከማፊት ለመኮብለል ወደ ተርሴስ ጉዞ ጀመረ ይላል። እስኪ አንድ ጥያቄ ልጠይቃችሁ። ከእግዚአብሔር መደበቅ ይቻላል? አቤት! እግዚአብሔርን መሸሸግ ይቻላል? ዮናስ የስሙ ትርጉም የዋህ ርግብ ማለት። የዋህ የተባለበት ምክንያት እግዚአብሔር አጠገቡ ስላገኘኝ ሂድና የነነዌን ሕዝብ ስበክ አስተምር አለኝ። እኔ ሄጄ ነነዌ ትጠፋለች ብሏል እግዚአብሔር ብዬ ካስተማርኩ በኋላ እግዚአብሔር መሐሪና ይቅር ባይ ነው፣ ሕዝቡን አያጠፋቸውም። ከዛ እኔ ሐሰተኛ ነቢይ ተብዬ ስሜ ይጠፋል። እኔ እግዚአብሔርን አውቀዋለሁ፣ በሰው ላይ እንዲህ አይጨክንም፣ ነነዌንም አያጠፋትም። ስለዚህ ዮናስ ሐሰተኛ ነቢይ እንዳልባል አለ። የሱን ፈቃድ አልፈጽምም፣ ሄጄም አላስተምርም፣ ከእግዚአብሔር ፊት መኮብለል አለብኝ ብሎ በመርከብ ተሳፍሮ ወደ ተርሴስ ጉዞ ጀመረ ይላል። እግረ መንገዳችንን ምዕመናን በደንብ አርጋችሁ ስሙኝ። ማንም ሰው እግዚአብሔርን ሊደበቀው እግዚአብሔርን ሊሰወረው አይችልም። እሱ በሰማይም አለ በምድርም አለ፣ ጨለማ ውስጥም አለ ብርሃን ውስጥም አለ፣ በሩቅም አለ በቅርብም አለ። ቤተ ክርስቲያንም ምንሰራውን እግዚአብሔር ያያል። ከቤተ ክርስቲያን ውጪ ቤታችን ሆነን ምንሰራውንም እግዚአብሔር ያያል። ደጃፍ ዘግተን ሰው አየኝ አላየኝ እያል የምንሰራውን ነገር በሙሉ ማን ያውቃል? መስክሩ። ማን ያያል? ዳዊት ምን ብሎ ነው የዘመረው? ከፊትህ ወዴት እሸሻለሁ አለ። ወደ ሰማይ እንደ ንስር ክንፍ አውጥቼ በበር አንተ በዛለህ። ደግሞ ወደ ጥልቁ ወደ መቀመቃቱ በወርድ አንተ በዛለህ። ጨለማ ባንተ ዘንድ አይጨልምም ነው ያ። አስተውሉት ቃል እዛ መዝሙር 138 ቁጥር 7 ላይ የተመዘገበ ቃል። ከፊትህ ወዴት እሸሻለሁ አለ ዳዊት። ወደ ሰማይ በወጣ አንተ በዛለህ፣ ወደ ጥልቁ ወደ መቀመቃቱ በወርድ አንተ በዛለህ። ጨለማ ውስጥም ብገባ አዎ በጨለማ ውስጥም አንተ አለህ አለ። አንዳንድ ሰዎች አካባቢ የቀየሩ እንደሆነ፣ ሰፈር የቀየሩ እንደሆነ፣ መንደር የቀየሩ እንደሆነ ሚሰሩትን ክፋት፣ ሚሰሩትን ተንኮል፣ ሚሰሩትን ኃጢአት እግዚአብሔር የማያቸው የሚመስላቸው ሰዎች አሉ። አትሳሳቱ። እግዚአብሔር በሁሉ ቦታ አለ።
ቤተ ክርስቲያን ብቻ አይደለም፣ ቢሮአችን ውስጥ እግዚአብሔር አለ፣ ቤታችን ውስጥ እግዚአብሔር አለ። ሁሉን ይመለከታል። እሱ የቅርብ አምላክ እንጂ የሩቅ አምላክ አይደለም። ነብዩ ሲናገር ምን አለ? እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ አላየውምን? ሰማይና ምድርንስ የሞላሁት እኔ አይደለሁምን? ተብሎ ተጽፏል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እስኪ ቃሉን ከኔ ቀጥላችሁ ተናገሩ። እኔ በሉ እስኪ ሁላችሁ ተናገሩ። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ አላየውምን? ሰማይና ምድርን የሞላሁት እኔ አይደለሁምን? እግዚአብሔር በሰማይ አለ ወይስ የለም? በምድርስ እግዚአብሔር ቤተ ክርስቲያን አለ ወይስ የለም? ቤታችን ውስጥ በሁሉ ቦታ ማን አለ? እግዚአብሔርን ቦታ ይወስነዋል። ዮናስ ይሄን አላወቀ። በፊቱ ቢያገኘኝ እናት ከፊት ለፊት የምታገኘው ልጇን ይሄንን ውሰድ ይሄንን አምጣ ብላ እንደምትል እግዚአብሔር በፊቱ ቢያገኘኝ ሂድና የነነዌን ሕዝብ አመፀኛ ሕዝብ ክፋታቸው ወደ እግዚአብሔር የደረሰ ሕዝብ ሂድና ስበክ አለኝ። ስለዚህ ከእግዚአብሔር ፊት ልሸሽ ብሎ በመርከብ ተሳፍሮ ጉዞ ጀመረ። ግን በመርከብ ተሳፍሮ እየተጓዘ ሳለ እሱ የነበረባት መርከብ ማዕበል ተነሳና ወደፊት ወደ ኋላ ወደ ግራ ወደ ቀኝ እያደረገ መርከቢቱ ትናወጥ ጀመረ። በዮናስ ምክንያት መርከቢቱ ሰላም አጣች። መርከቢቱን የከበዳት ዮናስ ነው። መርከቧ እንድትናወጥ ምክንያቱ ዮናስ ነው። ከእግዚአብሔር ፈቃድ ውጪ በራሱ ፈቃድ የሚጓዝ ይኸውላችሁ፣ ሁልጊዜ የራሳችንን ፈቃድ የእግዚአብሔርን ፈቃድ ትተን በራሳችን ፈቃድ ስንጓዝ መንገዳችን ላይ ወጀብና ማዕበል ይገጥመናል። በደንብ እንድሰሙ እንፈልጋለን። የእግዚአብሔርን ሐሳብ ትተን የእግዚአብሔርን ፈቃድ ትተን በራሳችን ሐሳብ በራሳችን ፈቃድ ስንጓዝ አይቀናንም፣ አይከናወንልንም፣ አይሳካልንም ይመስለናል እንጂ እውነቴን ነው የምነግራችሁ። የእግዚአብሔርን ፍቃድ ትተን በራሳችን ፍቃድ ስንጓዝ ነገሮች አያምሩም። ትዳር ያለ እግዚአብሔር ፍቃድ ወገኖቼ ውስጡ ስንገባ አናርፍበትም፣ ደስ አንሰኝበትም። ስራ ያለ እግዚአብሔር ፍቃድ ብንጀምር ንግድን ማትረፍ አንችልም። በስራችን ደስተኛ መሆን አንችልም። የውጭ ጉዳያችን የእግዚአብሔር ፈቃድ ካልሆነ እንደሄድን ተጭነን ተመልሰን እንመጣለን። አገልግሎት እንደ እግዚአብሔር ፈቃድ ካልሆነ በአገልግሎታችን ያዘነውን ማጽናናት፣ የተጨነቀውን ማረጋጋት፣ ጥያቄ ያለበትን ሰው መመለስ አንችልም። ይኸውላችሁ ያለ እርሱ ፈቃድ የሚሆን አንዳች ነገር የለም። መጽሐፍ ምንድን ነው የሚለው? ያለኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ የተመዘገበ ቃል። እስኪ አብራችሁኝ በሉ፣ ያለኔ በሉ እስኪ። ምንም ልታደርጉ አትችሉም። ያለማ? አቤት! ወጥቶ መግባት በማን ነው? ተቀምጦ መነሳት በማን ነው? አጭቶ ማግባት በማን ነው? አግብቶ የተባረኩ ልጆች መውለድ በማን ነው? ሮጦ መቅደም በማን ነው? ሁሉ ነገር በማን ነው? አመስግኑት፣ በእግዚአብሔር ነው። ያለ እርሱ ፈቃድ የሚሆን የለም። መጽሐፍ ምን ይላል? ያለ እርሱ ፈቃድ የበላ ደስ ብሎ ተድላን የቀመሰ ማን ነው አለ ጠቢቡ ሶሎሞን። መክብብ 2 ቁጥር 25 መክብብ 2 ቁጥር 25 ደግመዋል። ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው አለ። ያለ እግዚአብሔር የሚሆን ነገር የለም። ብዙዎቻችሁ ወጣቶች ናችሁ አይደል? ብቻችሁን አትሩጡ፣ ብቻችሁን አትማሩ፣ ብቻችሁን አትነግዱ፣ ብቻችሁን አታቅዱ፣ ብቻችሁን አታስቡ። ከእግዚአብሔር ፈቃድ ውጪ አትሁኑ። ሁሉ ነገራችሁን ፍቃድ ከሆነ ይሁን፣
ፍቃድ ካልሆነ ዝጋው በሎት። ስራ ይሆን ትዳር ይሆን የውጭ ጉዳይ ይሆን ሂዱበት እናንተ ሁሉን ለመተረክ እኔ ጊዜ የለኝም። ፈቃድ ከሆነ አድርገው፣ ፍቃድ ከሆነ ስጠኝ፣ ፍቃድ ካልሆነ ዝጋው ብላችሁ ጸልዩ። ጸሎት ማለት ይሄ ክርስትና ማለት ባጭሩ የራስን ፍቃድ ትቶ በእግዚአብሔር ፍቃድ መመራት ነው። ዮናስ ከእግዚአብሔር ፍቃድ ውጪ በራሱ ፍቃድ መጓዝ ጀመረ። የእግዚአብሔር ፍቃድ ወደ ነነዌ እንዲሄድ፣ እሱ ግን ይሄድ ያለው ወደ ተርሴስ። የዚህን ጊዜ በመንገዱ ላይ ወጀብ ገጠመው፣ ማዕበል ገጠመው፣ ንፋስ ገጠመው፣ ፈተና ገጠመው። በእኛም ሕይወት ውስጥ እንደዚህ ይሆናል እያልኳቸው ነው። እኛም ይሻለን እንደ እግዚአብሔር ፈቃድ መውጣት መግባት ነው። እውነት ሐሰት? አቤት። ለዚህ እኮ ነው ዳዊት ሲጸልይ ምን አለ? አቤቱ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ ብሎ ጸልየዋል። እስኪ አብረን እንጸልይ ይሄን ጸሎት። አቤቱ በሉ እስኪ። አቤቱ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ምን በለኝ? ፈቃዱን እንድናደርግ እግዚአብሔር ሁላችንን በቸርነቱ ያስተምረን። እንመለስ። በራሱ ፈቃድ ጉዞ ጀመረ። ማዕበል ተነሳበት፣ መርከቢቱ ትናወጥ ጀመረ። የዚህን ጊዜ ዮናስ በመርከቢቱ ውስጠኛ ክፍል ላይ አንቀላፍቶ ተኝቶ ነበር ይላል። መርከበኞቹ ተሳፋሪዎቹ ዕቃ ከብዷት ይሆናል ብለው ከመርከቧ ላይ ዕቃ እያነሱ ወደ ባህር ውስጥ ይጥሉ ነበረ። ነገር ግን መርከቧ አሁንም ምንም ሰላም ልታገኝ አልቻለችም። የዚህን ጊዜ ነው የመርከቡ አለቃ ወደ ነቢዩ ወደ ዮናስ ቀረበና በርዕስነት ያነሳነውን ጥያቄ ጠየቀው። ምንድን ነው ያለው? ላነበው ፈልጋል። ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ የመርከቡ አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በምን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣውም አዎ የዚያን ጊዜ በዮናስ ላይ ወደቀ ይላል። እንደው በመከራ ሰዓት በጭንቅ ሰዓት አንቀላፍተሃል እንዴ? ተኝተሃል እንዴ? ስንጠፋ ዝም ብለህ ታያለህ እንዴ? እስኪ እግዚአብሔር ያስበን እንደሆነ ማዕበሉን ጸጥ ያደርግልን እንደሆነ ወጀቡን ንፋሱን ያርቅልን እንደሆነ ተነስና አምላክህን ጥራ፣ አሁን የምተኛበት ሰዓት አይደለም ብሎ የመርከቡ አለቃ ዮናስን አስነሳው፣ ዮናስን ቀሰቀሰው። ከዛ እርስ በርሳቸው እንዲህ ተባባሉ፣ ይሄ ማዕበል ይሄ መከራ በማን ምክንያት እንደገጠመን እስኪ ኑ ዕጣ እንጣጣል አሉ። መጽሐፍ ዕጣ ክርክርን ትከለክላለች ይላል። እዛ ምሳሌ 18 ቁጥር 18 ላይ በሌላም ስፍራ ላይ ዕጣ በጉያ ይጣላል መደቧም ከእግዚአብሔር ዘንድ ነው ተብሏል። ዕጣ መጽሐፍ ቅዱሳዊ ነው። በነገራችን አንዳንድ ጊዜ ለመወሰን ስንቸገር ጸበል ለመጠመቅ ይሆናል። የት ሄጄ ጸበል ልጠመቅ ብለን ግራ ሲገባን ዕጣ እናውጣ የሚሉ ሰዎች አሉ። የመጽሐፍ ቅዱስ ሐሳብ የሆነ ቦታ ለመሄድ በተመሳሳይ ሰዓት ቀጠሮ ስንይዝ የት ልሄድ ሲሉ አባቶች ሲጨነቁ፣ ወገኖች መንፈሳውያኑ ዝም ብለው ያሱንም እስኪ ዕጣ ላውጣ ይላሉ። መጽሐፍ ዕጣ አዎ በጉያ ትጣላለች መደቧም ከእግዚአብሔር ዘንድ ነው አለ። ዕጣ ክርክርን ትከለክላለችም አለ ሶሎሞን። ትዝ ይላችኋል በይሁዳ ፈንታ ሐዋርያ ለመተካት ሲሉ ደቀ መዛሙርቱ ዕጣን ያወጡት፣ ዕጣው ለማትያስ ወጣለት፣ በማትያስ ላይ ወደቀበት ነው የሚለው። ስለዚህ ዕጣ መጽሐፍ ቅዱሳዊ ነው። አንዳንድ ነገር በሕይወታችሁ ለመወሰን ስትቸገሩ ዕጣ አውጡ። እግዚአብሔር ያኔ በዕጣው ፈቃዱን ይገልጽላችኋል። እግዚአብሔር በዕጣው አድሮ ይናገራችኋል፣ መልስ ይሰጣችኋል። በማን ምክንያት ማዕበሉ እንደገጠመን እናውቅ ዘንድ ዕጣ እስኪ እንጣል አሉ። ዕጣ ሲወጣ በዮናስ ላይ ወጣበት። በማን ላይ ወጣበት? አቤት
በዮናስ ላይ ወጣበት። ታሪኩ ሰፊ ነው። ባጭሩ ነው ማየው ጊዜ ለመጠቀም። ስምህ ማን ነው አሉት። ዮናስ እባላለሁ አለ። ከየት ነው የመጣኸው? አገር የት ነው? ዕብራዊ ነኝ። ስራ ምንድነው? ስራዬ ባህርና የብሱን የፈጠረ እግዚአብሔርን ማገልገል ነው አለ። እስኪ ስራዬ በሉ። ባህርና የብሱን የፈጠረ እግዚአብሔርን ማገልገል ነው። ማንን ማገልገል? የዮናስ ስራው ማንን ማገልገል ነው? ለካ እግዚአብሔርን ማገልገል ስራ ነው። ስራ የለኝም አትበሉ። እግዚአብሔርን ማምለክ ስራ ነው። እግዚአብሔርን ማገልገል ስራ ነው። ቁጭ ብሎ መማር ስራ ነው። መስበክ፣ መዘመር፣ ተንሱ ጸልይ ብሎ መቀደስ፣ ወንበር ማውጣት ማስገባት፣ እነዚህ በሙሉ ወገኖቼ ስራ ናቸው። የምንሰራው ደግሞ ለእግዚአብሔር ነው። ዮናስ ስራ ምንድነው ሲባል ሌላ ነገር አልተናገረም። የኔ ስራ ባህርና የብሱን የፈጠረ እግዚአብሔርን ማምለክ ስራዬ ነው፣ እግዚአብሔርን ማመልክ ስራዬ ነው አለ። ስለዚህ ሁላችንም ሰራተኞች ነን ማለት። እርግጥ በዓለም ለዕለት ጉርስ ለዓመት ልብሳችን የምንሰራው ስራ አለ። እሱ ምድራዊ ነው፣ እሱ ኃላፊ ነው፣ እሱ ጠፊ ነው፣ አያስፈልግም፣ አልወጣንም። እሱ በዚህ ምድር ስንኖር ብቻ ነው። አስመጪና ላኪ ልንሆን እንችላለን፣ ነጋዴ ልንሆን እንችላለን፣ ዶክተር መካኒክ ልንሆን እንችላለን፣ አናጢ ግንበኛ ልንሆን እንችላለን። እሱ በምድር እስካለን ብቻ ነው። ዮናስ ግን ምን አለ? የኔ ስራ ባህርና የብሱን የፈጠረ እግዚአብሔርን ማምለክ እግዚአብሔርን ማገልገል ስራዬ ነው አለ። ከስራ ሁሉ በላይ ሰማያዊ ደሞዝ የሚያሰጥ ስራ እግዚአብሔርን ማምለክ ነው። የሱ ልጆች እሱን አምላኪዎች ስላደረገን ከፍ አድርጋችሁ አመስግኖት። እኛ እግዚአብሔርን ነው የምናመልከው፣ ሌላ የምናመልከው ነገር የለም። ደግሞ እግዚአብሔርን ማምለክ ስራ ነው። እግዚአብሔርን ማምለክ ምንድነው? ስለዚህ ወንድሞቼ እህቶቼ፣ ስራችሁ ምንድነው ሲባል ስራዬ እግዚአብሔርን ማምለክ ነው በሉ። ስራዬ እግዚአብሔርን ማገልገል ነው በሉ። የተፈጠርነው እሱን ለማገልገል ነው። ሌላ ምንም የተፈጠርንበት ዓላማ የለም። እግዚአብሔርን ለማስደሰት እግዚአብሔርን ለማገልገል ለሱ ነው የተፈጠረ። ከዚህ በኋላ ነው ዮናስ መርከቧን እንደከበዳት በሱ ምክንያት ወጀቡ፣ ማይበሉ፣ መከራው፣ ፈተናው እንደገጠማቸው አወቁ። ምን እናድርግብህ ብለው ጠየቁት ይላል። ይገርመኛል። ትንቢተ ዮናስ ምዕራፍ 1 ቁጥር 11 ጀምሮ እንደዚህ ይላል። ባህሩ ሞገዱ አጥብቆ ይናወጥ ነበረ። ባህሩ ከኛ ዘንድ ጸጥ እንዲል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። አንስታችሁ ወደ ባህር ጣሉኝ፣ ባህሩ ያን ጊዜ ጸጥ ይልላችኋል አለ። ማዕበሉ እየጸና ሄደ፣ ወጀቡ እየጸና ሄደ። የዚህን ጊዜ ተጨነቁና እንዳይጥሉት ንጹሕ ደም ማፍሰስ በነፍሱ እንጠየቃለን፣ ኋላ ደሙ ይፈላለገናል ብለው ፈሩ። ምንም ዕጣ ቢወጣበት፣ ምንም እሱ ቢያምን በእኔ ምክንያት ነው ማዕበሉ የተነሳው ብሎ ቢልም፣ እነሱ ግን ወገኖቼ ለማዳን ይላል ታሪኩን ስታነቡ አብዝተው ቀዘፉ። አብዝተው በፍጥነት ወደ የብስ ለመድረስ ወደ ደረቁ መሬት ለመድረስ ብዙ ሞከሩ። ነገር ግን አልተቻለም። ማዕበሉ እየጸና መጣ፣ ወጀቡ እየጸና መጣ። መርከቢቱ ልትገለበጥ ደረሰች። የዛን ጊዜ እንደምታየው ማዕበሉ ጸናብን፣ ወጀቡ ጸናብን፣ መርከቧም ልትገለበጥ ነው። ምን እናድርግብህ አሉት ዮናስ። በቃ በእኔ ምክንያት አይደል እናንተ እየተጨነቃችሁ ያላችሁት? ማዕበሉ የተነሳው በእኔ ምክንያት አይደለም? እኔን አንስታችሁ ወደ ባህር ብትጥሉኝ ማዕበሉ ጸጥ ይልላችኋል አላቸው። የብስ ጋር መድረስ ስላቃታቸው እጅና እግሩን አሰሩትና እንግዲህ ተስፋ ያደረከው አምላክ፣ የምታመልከው አምላክ ስራዬ እግዚአብሔርን ማምለክ ነው ብለሃል። እሱ ያድንህ፣ እሱ ይርዳ፣ እሱ ይሸሽግህ፣ እሱ ይጠብቅህ ብለው ዮናስን ከመርከቧ ላይ አንስተው ወደ ባህር ላይ ወለወሩት ይላል።
በጣም ይገርመኛል ይሄን ታሪክ ሳጠናው። ዮናስ ኃላፊነት ወሰደ። ንገሩኝ፣ ምን ወሰደ? ኃላፊነት ወሰደ። ምንድነው ኃላፊነት ወሰደ ማለት? መርከቧ እንድትናወጽ ማዕበልና ወጀብ እንዲገጥማችሁ እኔ ነኝ ምክንያቱ ብሎ ራሱን አጋለጠ። ወገኖቼ መርከብ የቤተ ክርስቲያን ምሳሌ ናት። መርከብ የሀገራችን ምሳሌ ናት። ባህሩ ደግሞ የዚች ዓለም ምሳሌ ነው። ዛሬ መርከብ ቤተ ክርስቲያን በብዙ ነገር እየተናወጸች ነው፣ ከውስጥም ከውጭም። ዛሬ ሀገራችን በብዙ ማዕበል እየተናወጠች ነው ያለችው። ማን ነው እንደ ዮናስ ኃላፊነት የሚወስድ? ታሪኩን መተረክ ብቻ ቁም ነገር አይደለም። ከታሪኩ ምን እንማራለን? ዮናስ ኃላፊነት ወሰደ። መርከቧ እንድትናወጽ እኔ ነኝ ምክንያቱ። ዛሬ እንዲሚሉ ይገኙ ይሆን? ቤተ ክርስቲያን ሰላም እንድታጣ ማዕበል ከውስጥም ከውጭም እንዲገጥማት እኔ ነኝ የሚሉ ይኖሩ ይሆን? ኃላፊነት የሚወስዱ ሰዎች። ሀገሪቱ እንደዚህ እንድትሆን እኔ ነኝ ጥፋተኛው፣ እኔ ነኝ ያልታዘዝኩት፣ ለእግዚአብሔር ያልተመቸውት እኔ ነኝ ብለው ኃላፊነት የሚወስዱ ራሳቸውን የሚያጋልጡ ሰዎች ይኖሩ ይሆን? አንዳንድ ትዳር እየታመሰ ነው። አንዳንድ ትዳር ሰላም ጠፍቶ እየታወከ ነው። ኃላፊነት የሚወስድ ይኖር ይሆን? ወይ ባል ይሆናል፣ ወይ ሚስት ትሆናለች፣ ወይ የሚስትና የባል እናት አባት ወንድምት ይሆናል። በእነሱ ምክንያት ይሆናል ትዳሩ እየተናወጸ እየታወከ ያለው። እኔ ነኝ የሚል ባል ይኖር ይሆን? ለትዳራችን እንደዚህ መፍረስ፣ ለትዳራችን ማዕበል ፈተና መቅጠብ፣ ለትዳራችን እንደዚህ አይነት ችግር የመጣው በእኔ ምክንያት ነው የሚል ባል ይገኝ ይሆን? የምትል ሚስት ትገኝ ይሆን? ወይም ቤተሰቦቻችን ከሆኑ እኔ ነኝ የሚሉ ራሳቸውን የሚያጋልጡ ይኖሩ ይሆን? ዮናስ ራሱን አጋለጠ። እኔን አንስታችሁ ወደ ባህር ስትጥሉኝ ማዕበሉ ጸጥ ይላል አለ። ማዕበሉ ምን ይላል? አቤት ጸጥ ይላል። አንስታችሁ ጣሉኝ፣ በቃ ስትጥሉኝ ሰላም ታገኛላችኋል። ዛሬም ለሀገርም ለቤተ ክርስቲያንም ለትዳርም መከራ ምክንያት፣ ጭንቀት ምክንያት፣ ሰላም ማጣት ምክንያት የሆንን ራሳችንን ወደ ንስሐ ባህር ውስጥ እንድንጥል መድኃኔዓለም ሁላችንን ይርዳን። አሜን በሉ። አንዳንዴ ምዕመናንም ልንሆን ቆንጅላል። አንዳንዴ አሁን ዝም ብላችሁ በተወሰኑ ሰዎች ላይ ጣታችሁ እንዳትቀሱ። አንዳንዴ ቤተ ክርስቲያን ሰላም እንድታጣ ከምዕመናን መካከል ሊኖረው ይችላል። የግድ ሰባኪ፣ ዘማሪ፣ የሃይማኖት አባት ብቻ መሆን አይጠበቅም። ለሀገርም ይሆናል፣ ለቤተ ክርስቲያንም ይሆናል። መከራ መቅጠም ብቻ እያንዳንዳችን የራሳችን አስተዋጽኦ አለ። ስለዚህ እንደ ዮናስ ኃላፊነት መውሰድ ያስፈልጋል። እኔ ነኝ ማለት በሆኑ ሰዎች ላይ ብቻ ጣት መቀሰር አይገባም። እኔ ነኝ አገሪቱ እንደዚህ እንድትሆን እኔ ነኝ፣ የኔ ኃጢአት የኔ በደል ነው ቤተ ክርስቲያኒቱ እንደዚህ እንድትሆን እኔም አስተዋጽኦ አለኝ ብሎ ራስን ወደ ንስሐ ባህር ውስጥ መጣል። ያኔ ቤተ ክርስቲያን ማዕበል ጸጥ ይላል። ያኔ በሀገር ላይ ያለው ማዕበል ጸጥ ይላል። አሁንም ማዕበሉን አምላካችን እግዚአብሔር ጸጥ ያድርግልን። ልክ ዮናስ ወደ ባህር ሲጣል እግዚአብሔር ለዮናስ አሳ ነባሪ አዘጋጀለት። እኛ ለእግዚአብሔር እንመች፣ በደላችንን እንመን፣ ኃጢአታችንን እንመን፣ መተላለፋችንን እንመን፣ እኔ ነኝ እንበል። ለኛ የሚያስፈልገውን ማን ያዘጋጃል? ንገሪ፣ ማን ያዘጋጃል? ለዮናስ አሳ ነባሪውን ማን አዘጋጀለት? እግዚአብሔር አዘጋጀለት። ወገኖቼ አሳ ነባሪ ሆድ ውስጥ ታሪኩ እንደምናቅ 3 መዓልት 3 ሌሊት ቆየ። አሳ ነባሪ ያገኘውን የሚበላ ነው፣ የሚሰብር ነው፣ የሚቀለጣጥም ነው። በዮናስ ላይ ግን ምንም አላደረገበትም ይላል። የሁላችሁ ቅዱሳን ለእግዚአብሔር ሲመቹ አራዊት እንዲታዘዙላቸው ያደርጋል።
ክፎች እንዳይጎዷቸው ያደርጋል። ዳንኤል የተባለው ሰው በአናብስት ጉድጓድ ውስጥ በተጣለ ጊዜ አናብስት አልሰበሩትም፣ አልጎዱትም፣ ክፉ ነገር አላደረሱበትም። የእግዚአብሔር የሆኑ ሰዎች ወደ አናብስት ጉድጓድ ውስጥ ሊጣሉ ይችላሉ፣ ወደ አሳ ነባሪ ሆድ ውስጥ ሊጣሉ ይችላሉ። ነገር ግን ማን ይጠብቃቸዋል? ማን ይጠብቃቸዋል? እግዚአብሔር ይጠብቃቸዋል። ዮናስ አሳ ነባሪ ሆድ ውስጥ ምንም ሳይሆን 3 መዓልት 3 ሌሊት ቆየ። ከዚህ በኋላ ነው አሳ ነባሪው ነነዌ ወደምትባል ከተማ በሯ ላይ መግቢያዋ ላይ ወሰደና ከ3 ቀን በኋላ ተፋው ይላል። ይኸውላችሁ አንዳንድ ጊዜ እግዚአብሔር እያስጨነቀ ፈቃዱን ያስፈጽመናል። ሂዱ ወደ ተባልንበት አልሄድም ብንል፣ አትርኩ የተባልነውን አናደርግም ብንል፣ ዮናስ ወደ ነነዌ ሄድ ሲባል አልሄድም ብሎ ወደ ተርሴስ ሄደ። እግዚአብሔር አስጨነቀና ወደ ነነዌ እንዲሄድ አደረገው። በእኔና በእናንተ ሕይወት ውስጥም እግዚአብሔር ከፈለገ እያስጨነቀ ፈቃዱን ያስፈጽመናል። ሄዶ ነነዌ ከተማ ውስጥ ገባ። እንዳይሰፋብኝ ከተማ ውስጥ እንደገባ ስብከት ጀመረ። እግዚአብሔር ስበክ ያለውን፣ እግዚአብሔር ተናገር ያለውን፣ እግዚአብሔር አስተምር ያለውን ማስተማር ጀመረ። ዳዊትም ብሎ ነው የዘመረው፣ ሥርዓትን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ አለ። እዛ መዝሙር 118 ቁጥር 71 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ፣ ሥርዓትህን በሉ፣ ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ። ዮናስን እግዚአብሔር አስጨንቆ ሥርዓቱን አስተማረው። አንዳንዴ በእኔና በእናንተ ሕይወት ውስጥም እግዚአብሔር እያስጨነቀ ሥርዓቱን ያስተምረናል። ለገዛ ጥቅማችን ከጽድቁ ተካፋይ እንድንሆን፣ መንፈሳዊ እንድንሆን፣ ወደ እሱ ፊታችንን እንድንመልስ፣ ከኃጢአት ከርኩሰት እንድንለይ እንድንወጣ አንዳንዴ በህመም እያስጨነቀ በእስር እያስጨነቀ ወገኖቼ ሂዱበት እናንተ ስንቱን ልተርክ ብቻ እግዚአብሔር እያስጨነቀ አንዳንድ ጊዜ ሥርዓቱን ያስተምረናል። ዮናስን አስጨንቆ አሳ ነባሪ ሆድ ውስጥ ጥሎ አሳ ነባሪ ወሰደና ነነዌ ከተማ መግቢያው ላይ ተፋው፣ ከነ ሕይወቱ ተፋው። ገብቶ ስብከት ጀመረ። እንደዚህ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 1። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዚች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላታል። እስኪ የምነግርህን በሉ፣ ስብከት ስበክላት። ምን የምልህን? የራስህን ሐሳብ እንዳትሰብክ። እኔ ምነግርህን፣ እኔ ስበክ ያልኩህን የኔን ሐሳብ ስበክ። ይሄ ለኛ በዚህ ዘመን ላለን አገልጋዮች እጅግ አስተማሪ የሆነ ቃል። ለአገልግሎት ስንቆም በተሰማራንበት መስክ ሁሉ የእግዚአብሔርን ሐሳብ እንድናገለግል የሚጠቁም ቃል ነው። የምነግርህን ስበክ። እግዚአብሔር ከሁላችን ጋር ይሁን። እስኪ የምሰብክህ የምነግርህን በሉ እስኪ የምነግርህን ስብከት ስበክላት። ምን የምልህን? በቃ አገልጋይ የራሱን ሐሳብ ሳይሆን ማገልገል ያለበት የማንን ሐሳብ ነው? መጽሐፍ እንደዚህ ይላል። ዳዊት የእግዚአብሔርን ሐሳብ ካገለገለ በኋላ ወደ አባቶቹ አንቀላፋ ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ እስኪ ዳዊት በሉ በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ ወደ አባቶቹ አንቀላፋ። የማንን ሐሳብ ካገለገለ በኋላ? በቃ አገልጋይ ማለት ሰዎችን ለማስደሰት፣ ማህበራትን ለማስደሰት፣ ግለሰቦችን ለማስደሰት ወይም ሰዎችን ለማጥቃት የእግዚአብሔርን ቃል መከታ አድርጎ የሚጠላቸውን ሰዎች ለመናገር የሚያገለግል አይደለም አገልጋይ ማለት። አገልጋይ ማለት የእግዚአብሔርን ሐሳብ ወደ ሰው የሚያደርስ ድልድይ ማለት። የእግዚአብሔርን ሐሳብ ለሰው የሚናገር ለምእመናን የሚናገር የእግዚአብሔርን ሐሳብ የሚያገለግል ማለት። የምሰብክ የምነግርህን ስብከት
ያዘዝኩህን ሂድና ስበካል። እግዚአብሔር ያዘዘው ምንድነው? ነነዌ በ3 ቀን ትጠፋለች ብለ ስበክ ነው ያለው። ተግሳጽ ነው ስበክ ያለው። ወዲያው ነብዩ ዮናስ ገብቶ ይህን ስብከት ጀመረ። ምን እያለ? ነነዌ በ3 ቀን ውስጥ ትገለበጣለች አለ። እስኪ ነነዌ በሉ። በ3 ቀን ትገለበጣለች። ምን ትላለች? ዝቅ ብሎ ምን ይላል? የነነዌ ሰዎች ልክ ይሄንን ስብከት ከሰሙ በኋላ በእግዚአብሔር አመኑ። በማን አመኑ? በእግዚአብሔር አመኑ። ለጾም አዋጅ ነገሩ። ከታላቅ ጀምሮ እስከ ታናሽ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅ ለበሰ፣ አመድ ነሰነሰ፣ አዋጅ አስነገረ። በነነዌ ውስጥ የንጉሱን የመኳንንቱ ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩ፣ ውሃን አይጠጡ። ሰዎችም እንስሶችም በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጩሁ። ሰዎች ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ፣ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ማን ያውቃል አለ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገባቸውም ይላል። ልክ ዮናስ ከተማይቱ ውስጥ ገብቶ ነነዌ በ3 ቀን ትጠፋለች ሲል የነነዌ ንጉሥ ሰማ። በሰማ ሰዓት ምን መዓት ያወራል? ያዙት፣ እሰሩት፣ ግረፉት አላለም ንጉሡ። ወዲያው ከቤተ መንግሥቱ ወጣ፣ ከዙፋኑ ወረደ፣ ልብሰ መንግሥቱን አወለቀ፣ የጾም አዋጅ አወጀ። የነነዌ ንጉሥ አሁን የምንጾመው ጾም ንጉሥ ያወጀው ጾም፣ የነነዌ ንጉሥ ያወጀው ጾም ነው። የጾም አዋጅ አወጀ። ንጉሡ ራሱ የሀገሩ መሪ የጾም አዋጅ አወጀ። እግዚአብሔር እንደዚህ አይነት ነገሥታትን ለዓለማችን ያብዛለን። ሰው ብቻ አይደለም ማለት እንስሳት ጭምር ለ3 ቀን ከእህል ከውሃ ተከልክለው ይጾሙ፣ ይጸልዩ፣ ደግሞ በእጃቸው ካለው ግፍ ይመለሱ፣ ንስሐ እንግባ። እግዚአብሔር ይጸጸት እንደሆነ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ይል እንደሆነ ማን ያውቃል አለና የጾም አዋጅ አወጀ። ለ3 ቀን ሙሽራ የለም፣ ሙሽራይት የለም፣ ካህን የለም፣ ምእመን የለም፣ አሮጊት የለም፣ ሽማግሌ የለም፣ ትንሽ የለም፣ ትልቅ የለም፣ ወንድ የለም፣ ሴት የለም፣ ደሃ የለም፣ ሀብታም የለም፣ በአማረ ቤት ሚኖር የለም፣ በደሳሳ ጎጆ ሚኖር የለም። ሁሉም የነነዌ ሰዎች እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኑና በጾም በጸሎት ወደ እግዚአብሔር ተመለሱ። እግዚአብሔርም ተመለሰላቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተጸጸተ። እግዚአብሔር ያደርግባቸው የነበረውን ክፉ ነገር ከማድረግ ተጸጸተ። የነነዌን ሕዝቦች በምህረት ጎበኘ፣ ይቅር አላቸው። ጾማቸውን ተቀበለ፣ ጸሎታቸውን ተቀበለ፣ ንስሐቸውን ተቀበለ፣ ታረቃቸው። እግዚአብሔር አገራችን ኢትዮጵያን እግዚአብሔር ይታረቃት። አገራችን ኢትዮጵያን እግዚአብሔር ያስባት። አገራችን ኢትዮጵያን እግዚአብሔር ይቅር ይበላት። ዮናስ ከቶ ደስ አላለውም ይላል ቁጥር 1 ላይ ትንቢተ ዮናስ ምዕራፍ 4 ቁጥር 1 ስታነቡ፣ ይህም ዮናስን ከቶ ደስ አላሰኘውም። እርሱም ተቆጣ፣ ወደ እግዚአብሔርም ጸለየ። አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸር ይቅር ባይ ታጋሽ፣ ምሕረትህ የበዛ ከክፉ ነገር የተነሳ የምትጸጸት አምላክ እንደሆንኩ አውቅ ነበረ። ወደ ተርሴስ ለመኮብለል ፈጥኜም ነበረ። አሁንም አቤቱ ከሕይወት ሞት ይሻለኛል፣ እባክህ ነፍሴን ከኔ ውሰዳት። የሚገርም እኮ ነው።
እኔ መጀመሪያም እኮ አውቄያለሁ አለ ዮናስ። አንተ መሐሪ ነህ፣ ሄደህ ስበክ ስትለኝ ወደ ነነዌ አልሄድም ብዬ ወደ ተርሴስ የኮበለልኩት እኔ ካስተማርኩ በኋላ ነነዌ ትጠፋለች ብዬ አንተ ስለማታጠፋት ሐሰተኛ ነብይ ይባላለሁ፣ ያሰት ነው ያስተማረው ይባላለሁ ብዬ ፈርቼ ነበረ። ይሄው እንደፈራው ደረሰ አለ ዮናስ። ይገርመኛል። እኔ አንዳንድ ሰው 120 ሺህ ናቸው ይላል መጽሐፍ ቅዱስ ታሪክ ስታጠኑ። በዛ ዘመን የነነዌ ሰዎች 120 ሺህ ናቸው። እግዚአብሔር 120 ሺህ ሰዎችን ያዳነው። ዮናስ ግን ስለ 120 ሺህ ሰዎች መዳን መደሰት ሲገባው እኔ የተናገርኩት ቃል እንዴት አልተፈጸመም ብሎ ከከተማው ውጭ ወጥቶ ያለቅሳል። ውሰደኝ በቃ መሞት አለብኝ ይላል። በሰው መዳን መደሰት ሲገባው ደስ ካላቸው ከነነዌ ሰዎች ጋር አብሮ ደስ ማለት ሲገባው የኔ ቃል እንዴት አልተፈጸመም ብሎ ውሰደኝ በሞት ይሻለኛል አለ። ለክብሩ ተጨነቀ። እግዚአብሔር ለራሳችን ክብር የምንጨነቅ ሳይሆን ለእግዚአብሔር ክብር የምንጨነቅ ሁላችንን በቸርነቱ ያድርገን። ብዙ ሰዎች ለክብራቸው ሟቾች ናቸው። ስማቸውን በጣም የሚጠብቁ ሰዎች አሉ። ክብራቸውን የሚጠብቁ ሰዎች አሉ። አሁን ዮናስ እንደዚህ አይነት ስራ ነው ይሰራ። ያ ሁሉ ሰው እግዚአብሔር ሲያድነው ተመስገን፣ እኔ ሐሰተኛ ብባልም ልባል ሰው ከዳነ ለኔ ይሄ በቂ ነው፣ ከበቂ በላይ ነው ብሎ ሊያመሰግን ሲገባ እግዚአብሔርን ሕዝቡን ስላዳነ እግዚአብሔር ሊያመሰግነው ሲገባ እንዴት አላጠፋቸው ብሎ ከከተማ ዳር ወጥቶ በቃ ውሰደኛል፣ በቃ በሞት ይሻለኛል። እግዚአብሔር አንድ ምሳሌ ያመጣና አስተማረው። የሆነች የቅል ቅጠል አበቀለለት። በአንድ ሌሊት መንገድ ሄዶ ነው ከከተማ ውጪ ፀሐዩ አቃጥሎት ድንጋይ ተንተርሶ በተኛበት ቅስፈት ውስጥ ቅል አበቀለለት። ቅጠሏ ሰፊ የሆነች ቅል፣ በዛች ቅጠል ከፀሐዩ ተጠለለ። እፎይ ተመስገን አለ። ጥቂት ቆየና እግዚአብሔር ያችን ቅል በትል ተበልታ እንድትደርቅ ቅጠሏ እንዲረግፍ አደረገ። ከዛ ዮናስ ብድግ አለና ተቆጣ። እንዴት እቺ ቅል ትደርቃለች? በትል እንዴት ትባላለች? ብሎ ተቆጣ ዮናስ ይላል። እግዚአብሔር ተገለጠ። ዮናስ አለ አንተ ላልተከልካት ውሃ ላላጠጣሃት ላላሳደግካት ትል ይሄን ያክል ከተሰማ እኔ በመልኬ በምሳሌ በአርአያዬ ለፈጠርኳቸው ግራና ቀኛቸውን ለማያውቁ ለ120 ሺህ የነነዌ ሰዎች ማዘን አይገባኝም እንዴ አለ እግዚአብሔር። አንተ ላልፈጠርካት ላልተከልካት ትል በአንድ ቀን በቅላ በአንድ ቀን ለደረቀች ቅል ይሄን ያክል ከተቆረቆርክ፣ ካዘንክ፣ ከተጨነቅ ፈርሳ በስብሳ ለምትቀር ለቅል ይሄን ያህል ከተጨነቅ እኔ ለፈጠርኳቸው ለነነዌ ሰዎች እንዴት አላዝንም አለ። ዮናስን በቅል አስተማረው። ወዲያው ይላል ከሰማይ እግዚአብሔር እሳት አመጣ ይላል። ቁመታቸው ረጃጅም የሆኑ ዛፎቹን በእሳት እንዲበሉ አደረጋቸው። ለምን? ነቢዩ ዮናስ የተናገረው ትንቢት ያስተማረው ትምህርት እውነት እንደሆነ ሕዝቡ እንዲረዳ እሳቱን አመጣና ቁመተ ረጃጅም የሆኑ ዛፎች እንዲበሉ አድርጎ መለሰው። ለምን ተመለሰ እሳቱ ያሉ እንደሆነ የሕዝቡን ጾም፣ የሕዝቡን ጸሎት፣ የሕዝቡን ንስሐ እግዚአብሔር እንደተቀበለ ለማጠየቅ እሳቱ የመጣበት ምክንያት የዮናስ ትንቢት ትክክል እንደሆነ ለማጠየቅ መመለሱ የእሳት ሕዝቡን ሳይነካ ሕዝቡን ሳያጠፋ ወደ ላይ መመለሱ እግዚአብሔር ጾማቸውን ጸሎታቸውን መቀበሉ ንስሐ ባትገቡ ባትመለሱ ኖሮ ይሄ እሳት ያጠፋችሁ ነበር ለማለት የዮናስም ቃል እውነተኛ መሆኑን እግዚአብሔር አረጋገጠለት። የሕዝቡም ጾምና ጸሎት በእግዚአብሔር ዘንድ እንደደረሰና ተቀባይነት እንዳገኘ በዚህ መንገድ እግዚአብሔር አስተማራቸው። ጥቂት ነገር አይቼ ትምህርቴን ልጠቅለል። ከነነዌ ሰዎች ምን እንማራለን የምትለው ብቻ ጠቆሚያችሁ ትምህርቴን ጨርሳል። በመጀመሪያ
ከነነዌ ሰዎች የምንማረው ምንድነው ስንል አባቶችን ማክበር። ማንን ማክበር? አዎ ህዝቡ ዮናስ እኮ ለዛ ሀገር እኮ እንግዳ ነው፣ ተወላጅ አይደል፣ ከሌላ ቦታ ነው ተልኮ የመጣ። ሄደህ አገልግል ተብሎ ነው፣ ሄደህ አስተምር፣ ሄደህ ስበክ ተብሎ ነው ዮናስ። ህዝቡ ግን የኛ ሀገር ሰው አይደለህም፣ አንተ ጸጉረ ልውጥ ነህ፣ መጤ ነህ ብለው ሳይሉት አክብረውት ትምህርቱን ተቀብለውት ጾሙ፣ ጸለዩ፣ ንስሐ ገቡ። ስለዚህ በመጀመሪያ የነነዌ ሰዎች የሚያስተምሩን መምህራንን ማክበር፣ ከየትም ይምጡ የትኛውንም ቋንቋ ተናጋሪ የሆኑ አይመለከተንም። ክርስትና ውስጥ እንደዚህ የለም። አባቶችን ማክበር፣ ሊቃውንቱን ማክበር፣ መምህራንን ማክበር፣ አገልጋዮቹን ማክበር፣ የሚሉትን መስማት፣ መቀበል፣ ማድመጥ፣ በተግባር ማዋል። ንጉሱም ጭምር ነው ዮናስን አክብሮ የተቀበለው። እስኪያውም በዓይነ ሕሊናችሁ ሳሉ አንድ ሰው እዚህ ኢትዮጵያ መጥቶ ከሌላ ቦታ ኢትዮጵያ በ3 ቀን ውስጥ ትጠፋለች ብሎ ቢያስተምር እንደ ዮናስ፣ አሁን ነገስታቶቹ በስልጣን ወንበር ላይ የተቀመጡት የጾም አዋጅ ያውጁ ይሆን? ንስሐ እንግባ ይሉ ይሆን? አክብሮ ይቀበሉት ይሆን? አይመስለኝም። ዛሬ በዮናስ እግር የተተኩ እኮ መምህራን አባቶቻችን እየተናገሩ ነው። እንመለስ፣ ንስሐ እንግባ፣ እንጹም፣ እንጸልይ፣ እግዚአብሔር ተቆጥቷል፣ ጽዋው ሞልቷል፣ መተላለፍ በዝቷል ሚሉ እኮ ሞልተዋል። ግን የሚሰማን የጠፋ፣ የሚሰማን የጠፋ፣ ከምዕመናን መካከል የሚሰማን የጠፋው፣ ኃላፊነት ካለብንም ከኛ የሚሰማን የጠፋው። ብቻ እኛ ምን ጮኻለን እናንተም ትሰማላችሁ፣ ነገር ግን በሕይወቱ የሚለወሰው ጠፍቷል። የመጀመሪያ ከነነዌ ሰዎች የምንማረው ዮናስን አክብረው ተቀበሉት፣ የሰሙትን ቃል በተግባር ፈጸሙ። ስለዚህ መምህራኖቻችሁን አክብሩ። ምእመናን፣ እዚያ አጥቢያ ያላችሁ ምእመናኖች አባቶቻችሁን አክብሩ፣ አገልጋዮቻችሁን እወቃቸው፣ እንደገና አክብሯቸው። ሁለተኛ ከነነዌ ሰዎች የምንማረው ነገር ምንድነው ብለን ስንል ኃጢአትን አምኖ ንስሐ መግባት። እስኪ ኃጢአትን አምኖ በሉ። አልሰማችሁም? ኃጢአትን አምኖ ንስሐ መግባት። በጣም የሚገርመኝ ይሄን ታሪክ ሳነብ በአንድ ቀን ስብከት ነው የነነዌ ሰዎች ኃጢአታቸውን አምነው ንስሐ የገቡት። እኛ ስንት መምህራን አስተማሩን፣ ስንት ጉባኤ ተካፈልን። ይሄ ወጣትነት ለቤተ ክርስቲያን እንኳን 4ኛ ዓመቱን እያከበርን ሌላውን እንኳን ተውን። ግን ንስሐ የገባ ሰው ማን አለ? እስኪ እኔም ራሴ ልይ፣ ይሄ ድምጽ የሚሰማችሁ ወንድሞቼ እህቶቼ፣ ሁላችሁም ራሳችሁ በደንብ ለራሳችሁ ተማሩ። ከነነዌ ሰዎች የምንማረው ሁለተኛ የዮናስን ስብከት ካደመጡ በኋላ የዮናስን ስብከት ከሰሙ በኋላ ቅሌን፣ ማቄን፣ ጨርቄን ሳይሉ ምክንያት ሳያቀርቡ ለንስሐ የሚገባ ፍሬ አፈሩ። ስለዚህ እኛም ከመምህራን በምንሰማው ትምህርት፣ ከመምህራን በምንሰማው ቃል፣ ከአባቶቻችን በምንሰማው መልእክት ደንገጥ ብለን ቀጠሮ ሳንሰጥ ቶሎ ንስሐ መግባት። መጽሐፍ እንደዚህ ይላል፣ የወደቁ አይነሱምን? የሳቱ አይመለሱምን? ይላል መጽሐፍ። ትንቢተ ኤርምያስ ምዕራፍ 8 ቁጥር 4 ላይ የተመዘገበ ቃል። ቃሉን እስኪ አብራችሁ በሉ። የወደቁ በሉ እስኪ። የወደቁ አይነሱምን? የሳቱ አይመለሱምን? እግዚአብሔር እንደወደቀን ያስቀራል። ያልወደቀ ሰው የለም ወገኖች፣ ኃጢአት ያልሰራ ሰው የለም። ልቤን አነጻሁኝ ከኃጢአት ጠራሁ የሚል ከመካከላችን ማንም የለም። እግዚአብሔር ለምን ወደቃችሁ አይለንም፣ ለምን እንደወደቃችሁ ቀራችሁ ግን ይለናል። እግዚአብሔር ለምን ኃጢአት ሰራችሁ አይለንም፣ ለምን ንስሐ አልገባችሁም ግን ይለናል።
የነነዌ ሰዎች የሚያስተምሩን እንደወደቁ አልቀሩም፣ በንስሐ ተነሱ። እንደበደሉ አልቀሩም፣ ይቅርታ ጠየቁ። በዚህ አካባቢ ያላችሁ ክርስቲያን ወገኖቻችን ኦርቶዶክሳውያን እቺ 3 ቀን የነነዌ ጾም ቁጥሯ ትንሽ ነው፣ ግን ትርጉሟ በጣም ሰፊ ነው። ከተጠቀምንባት ካስተዋልን ወገኖቼ መልእክቱ ሰፊ ነው፣ ምስጢሩ ሰፊ ነው። የነነዌ ሰዎች የሚያስተምሩን ነገር በጣም ትልቅ ነገር ያስተምረናል። በአንድ የዮናስ ስብከት በአንድ ቀን በተሰበከ ስብከት ሰው ሁሉ ንስሐ ገባ፣ ወደ እግዚአብሔር ተመለሰ። እኛም በምንሰማው ቃል በኃጢአት ላይ ኃጢአት እየጨመርን በአመፅ ላይ አመፅ እየጨመርን የምንኖር ሳንሆን ደንገጥ ብለን ፈጥነን በሕይወታችን ላይ ወስነን ንስሐ እንድንገባ አምላካችን እግዚአብሔር ሁላችንንም ይርዳል። እስኪ የመጽናናት ዘመን እንድትመጣላችሁ ሁላችሁም ንስሐ ግቡ። ምን ግቡ? እኔ ይገርመኛል። ሰው እሞታለሁ ብሎ እድር ይገባል፣ እሞታለሁ ብሎ ግን ንስሐ ይገባል። እዛ የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ የተመዘገበ እግዚአብሔር ቃል የመጽናናት ዘመን እንድትመጣላችሁ ሁላችሁ ንስሐ ግቡ። ልዩነት የለም። ሁላችን በድለናል። ሁላችን እግዚአብሔርን አሳዝነነዋል። ሁላችንን መተላለፍን አብዝተናል። ስለዚህ የሚጠበቀው ከኛ በዚሁ በነነዌ ጾም ውስጥ ወስኑ። የንስሐ አባት የሌላችሁ ከንስሐ አባቶች ጋር ተገናኙ። ንስሐ አባት ያዙ። ንስሐ አባት የያዛችሁ ሰዎች ንስሐ ግቡ። ዘመናችን አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት ተቸግረናል። ዘመናችን ከሸማኔ መወርወራ ይልቅ እየቸኮለ ነው። ወጣቶች ቀጠሮ አትስጡ። ምንድነው ሰሞኑን ጆሮቻችን ይሰማ የነበረው? ምንድነው ሰሞኑን አይኖቻችን ያዩ የነበረው? ምንወዳቸው አርቲስቶች፣ ምንወዳቸው ወንድሞቻችንና እህቶቻችን ድንገት ተጠርተው ላይመለሱ ስንቶቹ ሄዱ። እንዴት ሰው ካጠገቡ ወንድሙን እያጣ እህቱን እያጣ እናቱን እያጣ አባቱን እያጣ ጓደኛውን እያጣ ጎረቤቱን እያጣ እንዴት ሰው ይዘናጋል? እንዲሁ ስንባክን ተጠርተን እንዳንሄድ በተሰጠን ጊዜ እንጠቅም። የነነዌ ሰዎች የሚያስተምሩን ፈጥኖ ከተሰበኩ በኋላ ፈጥኖ ከተማሩ በኋላ ንስሐ መግባት። ንስሐ ምንድነው? አውቀን በድፍረት ሳናውቅ በስተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው። ይቅር በለኝ ማለት ነው እግዚአብሔርን። ያን ጊዜ እግዚአብሔር ይቅር ሊለን የታመነ አምላክ ነው። ትምህርቱ ተስፋ እንድንቆርጥ አይደለም። ትምህርቱ ከነነዌ ሰዎች የምንማረው ሁለተኛ ከተማሩ በኋላ በሕይወት ላይ መወሰን፣ ንስሐ መግባት። ያኔ ንስሐ ከገባን በኋላ ወገኖቼ ንስሐ በገባንበት ኃጢአት ማንም አይጠየቅም። እግዚአብሔር የሚጠይቀን ንስሐ ያልገባንበትን ኃጢአት እንጂ ንስሐ የገባንበትን ኃጢአት ማናችንንም እግዚአብሔር አይጠይቅም። መጽሐፍ እንደዚህ ይላል፣ ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ተብሎ ተጽፏል። እዛ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የተመዘገበ ቃል። እስኪ አብረን እንበለው፣ የመጨረሻ ቃላችን ነው። ኃጢአተኛው በሉ እስኪ ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በንስሐ በሕይወት ኑሮ። በንስሐ ተመልሰን በሕይወት እንድንኖር መድኃኔ ዓለም ሁላችንን በቸርነቱ ይርዳል። ያስበን እንደሆነ ተነስተህ አምላክህን ጥራ። ርዕሳችን እንግዲህ ወቅቱ ጊዜው ስለሆነ እናስተን ተመልክተናል። ማቴዎስ 12 ቁጥር 41 ላይ የዚህ የዮናስን ታሪክ በአዲስ ኪዳን ወንጌላዊው ቅዱስ ማቴዎስ
መዝግቦታል። በዮናስ ስብከት የነነዌ ሰዎች ንስሐ ገብተዋል። ከዮናስ የሚበልጥ ግን ከዚህ አለ ብሎ ክርስቶስ በዘመኑ የነበሩትን አይሁድ አስተምሯቸዋል። እስኪ ከዮናስ በሉ የሚበልጥ ከዚህ አለ። ከዮናስ የሚበልጥ የተባለው ማን ነው? ኢየሱስ ክርስቶስ ነው የተባለው። ከዮናስ የሚበልጥ ከዚህ አለ። የሚበልጥ አለ። የዮናስ ጌታ ነዋ። የዮናስ ፈጣሪ ነዋ። የዮናስ አምላክ ነዋ። ከዮናስ የሚበልጥ ከዚህ አለ ተባለ። ዮናስና ክርስቶስን አነጻጽረው ያስተማረበት ትምህርት ነው። እሷን ብቻ ጠቆሚያችሁ የዓመት ቀለብ ስለሆነ ትምህርቴን ልጠቅልልባችሁ። ዮናስና ክርስቶስ በመጽሐፍ ቅዱስ ተመሳስለዋል። እንዴት? ዮናስ ማለት የዋህ ማለት ነው አይደለም? ክርስቶስ እኔ የዋህ በልቤ ትሁት ነኝ ብለዋል። የመጀመሪያ ዮናስና ክርስቶስን ያመሳሰላቸው ዮናስ የዋህ ነው፣ ክርስቶስም እኔ የዋህ ነኝ ብሏል። ሁለተኛ ዮናስና ክርስቶስን የሚያመሳስላቸው ዮናስ መርከብ ላይ ተኝቶ ነበረ፣ ክርስቶስም በገሊላ ባህር ላይ በመርከብ ሲሄድ መርከቡ ላይ ተኝቶ ነበር ይላል አንድ ስፍራ። ሶስተኛ ዮናስና ክርስቶስን የሚያመሳስላቸው ዮናስ በአሳ ነባሪ ሆድ ውስጥ 3 መዓልትና 3 ሌሊት ተኝቶ ነበረ፣ ክርስቶስም በጎልጎልታ መቃብር ውስጥ 3 መዓልትና 3 ሌሊት አድሯል። ሶስተኛ ዮናስና ክርስቶስን የሚያመሳስላቸው ይሄ ዮናስ በነበረበት ዘመን ሰው ንስሐ እንዲገባ ሰብኳል፣ አስተምሯል፣ ተናግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስም በዘመነ ስጋዌ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሏል። ዮናስና ክርስቶስ በእነዚህም ከነዚህም በላይ በሆኑ ነገሮች ይመሳሰላሉ። ያስበን እንደሆነ ተነስተህ አምላክህን ጥራ። አምላካችን እግዚአብሔር ሀገራችን ኢትዮጵያን ያስብልን፣ ቤተ ክርስቲያናችንን ያስብልን፣ ትዳራችንን ያስብልን፣ ጤናችንን ያስብልን፣ ልጆቻችንን ያስብልን፣ ሕይወታችንን ያስብልን። ሁሉ ነገራችንን መድኃኔዓለም በምሕረት ዓይኑ ይመልከትልን። ሱባኤውን በሰላም አስፈጽሞ ለፍጻሜ ቀን አምላካችን እግዚአብሔር ሁላችንን ያድርሰን። ጉባኤውን እግዚአብሔር ያስፋልን። ደግሞ ወጣትነት ለቤተ ክርስቲያን 5ኛ ዓመት ሞልቶ ደግሞ ለማክበር እግዚአብሔር ለዛ ቀን ሁላችንን ያብቃን። ለዚህ ጉባኤ በገንዘባቸው በጉልበታቸው የሚደክሙትን ከብፁዕ አባታችን የአገረ ስብከቱ ሊቀ ጳጳስ ጀምሮ እግዚአብሔር ጸጋውን በረከቱን ያድልልን። የሁላችንን መጨረሻ እግዚአብሔር ያሳም።